ልመታት ነው ልምታት ብለህ አይደል እንዲያስጠራኝ? ዝም ብሎ የሰው ልጅ ይመታል እንዴ? መጀመሪያ ክፉ ነገር ነው የሚነገር እንድትጠላው። መቼም እንዲህ ላንቺ የማልሆነው ነገር ሲወል ገባው ደግሞ እዛም እንዲህ እንጨቃጨቃለን። ኧረ እባክህ መቼም ሲወል ነው የምትገቢው እያልከኝ እና በዚህ ስራሽ ገነት ልትገቢ ትሰማኛለህ? ምንም ስላላደረካት ማታ አታገኘኝም። እሺ? አይ እንዲያውም እንደ ዛሬው አግኝቼሽ አላውቅም። በደንብ ነው ያገኘሁሽ። አይ መድኃኒዓለም እኔ ጋር አይደለ ምን ይሳላል? እቺ በጥባጭ መጣች አይደል? አዎ። አሁን ግን ስለሷ እያሰብኩኝ አይደለም። ታዲያ ስለማን ነው የምታስቢው? ስለ ዳጣ ነው? ኤቢ እባክሽ ዳጣን ተረጃት። አታሳብኝ ስለሷ ናታን። በቃ ተወው። ቆይ ተቀይመሻታል አይደል? አዎ በጣም እኔ እንደዛት ሳስብላት፣ እሷ ግን እንደዛ አላሰበችልኝ። ምናልባት እኮ አብረን ስላላደግን ይሆናል። ተይ ይሄ ከአንቺ አይጠበቅም። ችግር የለውም። አሁን እሷ አላስጨነቀኝም። ተወው እና ምንድን ያስጨነቅሽ? አባዬ ሰላም እንዳልከሳት ከለከለኝ። አባዬ እንዳትከሻታለሽ? አዎ ዛሬ ነበር ቀጠሮ፣ ግን በማላውቀው ምክንያት አባዬ እንዳትከሻታለሁ። በቃ ኤቢ እሱን ከመስማት ውጭ አማራጭ የለሽም። ናታን እኔ ምን ግራ እንደገባኝ ታውቃለህ? አባዬ ሰላም ይወዳታል መሰለኝ። ኧረ በስመ አብ በይ። እንደዛ በፍጹም ሊሆን አይችልም። ታዲያ ቆይ ምንድን ነው ምክንያቱ? ለምን እንደዛ አለኝ? መናገር ሲችል ታወሪዋለሽ። የዛኔ እሱም ያስረዳሻል። አሁን መድኃኒትና እማዬ አባዬ ክፍል ነው አይደል ያሉት? አዎ እዛ ናቸው። አዎ ሲገቡ ያዩዋቸው መሰለኝ። ወሬ ልትሄጂ ነው ኤቢ? ቆይ እስኪ እነሱ ያወሩበት፣ አትረብሻቸው። አይ አባዬ ራሱ መከላከል ስለማይችል መጥፎ ነገር እንዳትናገረው ብዬ እኮ ነው። ችግር የለውም እማዬ አለች። እሷ ስለ አባዬ ክፉ ነገር መስማት አትፈልግም። አይ ኤቢ ደረጀ እንዲህ ሲቅለሰልስ ምንም ያላደረገ አይመስልም። እባብ ምን እያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቅድልሽም። አሁንም ትወጂዋለሽ ማለት ነው? አያገባሽም። ስሟ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም። እሺ? እንደገና አንድ ነገር ልጨምርልህ። እቺ ማናት ዳጣ ነው ምናምን የምትባለው ልጅ ከየት ወልደ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታለህ። ደረጀ ነግሬ ነበር፣ እንደማታሸንፈኝ ነግሬክ ነበር። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባሮችን ሀሳብ አስተያየታችሁን እየሰጣችሁ አብራችሁ እንድትሆኑ በአክብሮት ጋበዝኳችሁ። ኤቢና ናታን እናትና አባታቸው እንዴት አድርገው መታረቅ እንዳለባቸው ነበረ። ኤቢም እናቴን በተደጋጋሚ ጊዜ በሰውም በራሴን ጠየኳትም። እሷ ግን ለአባቴ ይቅርታ ልታደርግለት ፈቃደኛ አይደለችም። ስለዚህ አባቴ እንደዚህ ሲሰቃይ ማየት ለምትፈልገው፣ እሷ ደግሞ ለአባቴ ይቅርታ የማታደርግለት ከሆነ እኛ ከዚህ ቤት መውጣት አለብን በማለት ለናታን ትነግረዋለች። ናታንም ይሄ ነገር ጥሩ እንዳልሆነ እና እሱም ለእሑድ ሌሎች ሽማግሌዎች እንዳዘጋጀ ይነግራታል። እሷ ግን ምንም አይነት እሑድ የምንጠብቀው እሑድ የለም፣ ዛሬውኑ ከዚህ ቤት መሄድ አለብን በማለት ሁሉንም ከቤት ያለውን ሰው ይዘው ይወጣሉ። ይህንንም ነገር እንግዲህ ወይዘሮ ማርታ በትኩረት እየተከታተለች አዝናም ከኋላቸው በቅርብ ርቀት እያየቻቸው ነበረ። እንግዲህ በመሀልም ውሃ ከግቢ ከወጣች በኋላ ከዚህ በኋላ መሄድ አልችልም፣ እናትና አባቴ ትቼ መሄድ አልችልም በማለት ብትላቸውም እነሱ ግን አስገድደው ይዘዋት ለመውጣት ሲሉ በር ላይ ሲደርሱ እንግዲህ አቶ ደረጀ ያገኛቸውና ይዟቸው ወደ ቤት ይመለሳል ማለት ነው። ከተመለሰም በኋላ እንግዲህ ወይዘሮ ማርታ የት እንደሚደርሱም እያየች ነበረ። እነሱ ሲመለሱ እሷ የራሷን ክላስ እያዘጋጀች እና እያስተካከለች ነበረ። ምክንያቱም እህቷ መዲን
ጠርታ ስለነበረ እሷም የምታርፍበትን እንዲሁም ደግሞ ወደ አሜሪካ መሄድ እንዳለባት እና እዛም ሄዳ ማረፍ እንዳለባት እንደወሰነች ለእህቷ ትነግራታለች። እህቷንም ይቅርታ አሁን ከአሁን በፊት አንቺ ስትናገሪ የነበረውን ነገር ባለማመኔ ይኸውልሽ እዚህ ጋር ወድቅ ያለሁኝ በጣም ተጎድቻለሁ መዲ፣ በጣም ቆስዬ ያለሁኝ፣ በጣም ታመም ያለሁኝ፣ በጣም ወድቅ ያለሁኝ፣ ስለ ልቦና ችግር ደርሶብኛል፣ በጣም ታመም ያለው ህመም ውስጥ ነው ያለሁት በማለት ለመዲ ትነግራታለች ማለት ነው። መድኃኒትም እንግዲህ ከዚህ በኋላ ወደ አሜሪካ መሄድ አለብሽ፣ ለውሃም ፓስፖርት አውጪላት፣ ውሃም እሷንም ይዘናት እንሄዳለን፣ ወዲያውኑ ግሪን ካርድ ታገኛለሽ፣ መኖሪያ ፈቃድም ታገኛለሽ፣ አሜሪካ እንኖራለን። ከዚህ በኋላ እንደዚህ አይነት ባል እንዲኖርሽ እና እንደዚህ አይነት ህይወት እንዲኖርሽ አልፈልግም። በቃ ሀብት ንብረትሽን ሸጠሽ መሄድ አለብሽ እያለች እንግዲህ ስታታልላት፣ ወይዘሮ ማርታም የነገሩ መፍጠን በጣም ስላሳሰባት እሱን እንኳን አሁን መድረግ አልችልም፣ አሁን የምፈልገው ሄጄ ትንሽ ጊዜ ማረፍ ነው። ከዛ በኋላ ነገሮች ከተረጋጉ በኋላ ሁሉንም ነገር ማድረግ እችላለሁ በማለት እንግዲህ ወደ አቶ ደረጀ ተኝቶ ወዳለበት ክላስ ይሄዳሉ ማለት ነው። እንግዲህ በነገሩም አቶ ደረጀ ተኝቶ ምንም ነገር ማድረግ እንዲሁም መናገርም ሆነ ምንም ማለት እንደማይችል ስላወቀች መዲ ወደ አቶ ደረጀ ክላስ ትገባና እንግዲህ አየ አይደለ ደረጃ አታሸንፈኝም ብዬ ነበረ። አሁን ይኸውልህ እህቴን ከዚህ በኋላ አታገኛትም። ከዚህ በኋላ እህቴም ታማሚ ባል እንዲኖራት አልፈልግም። እንዳንተ አይነትም ወራዳ ባልም እንዲኖራት አልፈልግም። ደግሞ ዳጣን ከማወልደ እንዳመጣት በደንብ አውቃለሁ። እሺ እሱንም ገና እነግራታለሁ። ስለዚህ እህቴን ስታታልል የኖርካት ጊዜ እዚህ ጋር ያበቃል። ይኸውልህ ከአሁን በፊት እኮ ነግሬህ ነበረ ደረጃ አታሸንፈኝም ብዬ በተደጋጋሚ ጊዜ ነግሬህ ነበረ። አሁን እውነታውን ተረዳህ እንዴ ስትለው እንግዲህ ወይዘሮ ማርታን በጣም ትናደድና በጥፊ ትላታለች። እንዴ ማርቲ ምን እያደረግሽ ነው ስትላት የልጆቼን አባት ምንም ቢያደርግ እንኳን እንደዚህ ስትናገሪው ልፈቅድልሽ ወይንም ደግሞ ልሰማሽ አልችልም። መድኃኒት ስነ ስርዓት ይኖርሽ፣ ሁለተኛ እንደዚህ ከፍ ዝቅ አድርገሽን የፊት መናገር አትችይም በማለት እንግዲህ ከክላሱ ጥላት ወጥታለች ማለት ነው። ኤቢና ናታንም እንግዲህ እያወሩ ሳሎን ላይ ቁጭ ብለው ባሉበት ሰዓት እንግዲህ ወይዘሮ ማርታ ከመዲ ጋር ወደ አባቷ ወደ አቶ ደረጀ ክላስ እንደገባች እንግዲህ ለናታን ትነግረዋለች። ናታን ታያቸው እነሱ የሚያወሩት ነገር ይኖራቸዋል፣ እነሱ ያወሩ ይላታል ማለት ነው። ኤቢም ደግሞ አባቴ በአሁኑ ሰዓት መናገርም ሆነ ከራሱ ላይ የሚመጣውን ነገር መከላከል ስለማይችል ነገር ሊያጠቁት ይችላሉ። ስለዚህ ሄጄ ልከላከልለት ይገባል በማለት ለናታን ትነግረዋለች። ናታን ደግሞ ተይ ኤቢ እንደዚህማ ሊሆን አይችልም፣ ምክንያቱም እማዬ ይሄ ሲሆን በጭራሽ ዝም ብላ አታይም። አባዬ ምንም ነገር ቢያጠፋ እንኳን በእሷ ፊት አባዬን ማንም ሰው ሲያዋረደውና ሲናገረው ዝም ብላ ቆማ የምታይ ሰው አይደለችም። ስለዚህ ኤቢ አርፈሽ ተቀመጭ ይላታል። ኤቢም በጭራሽ አባት ያለበትን ሁኔታ ሄጄ ማየት አለብኝ ብላ ወደ አባቷ ጋር ሄዳለች ማለት ነው። ስትሄድም እንግዲህ መድኃኒት እንዳያችሁት እንግዲህ እየዘተችበት እና እንግዲህ እየፎከረችበት እንዲሁም ቤቱን እንደምታፈርስበት እሱም ብቻውን እንደሚቀር እያስፈራራችሁ ትደርሳለች ማለት ነው። ኤቢም እንግዲህ መድኃኒትን አንቃት ይዛታለች። ይኸውልሽ አሁን የጀመርሽው ነገር ሁሉም ነገር እንደማይሳካልሽ አምናለሽ በማለት መድኃኒትን ታስፈራራታለች። መድኃኒትን እንግዲህ ከአንገቷ ላይ ካላቀቀቻት በኋላ አልጋው ላይ ወድቃ እንግዲህ በጣም ፈርታ እየተንቀጠቀጠች ተመልክተናታል። በሌላ በኩል እንግዲህ ገዜና ለዛ ናቸው እንግዲህ ለዛ በአሁኑ ሰዓት ያው አቻን እንደመረጠች ሁላችሁም ታውቃላችሁ። ምክንያቱም ከአሁን በፊት ገዜና አቻ አንድ ቦታ ተቀምጠው ሁለቱም የትዳር ፈተና ውስጥ ነበሩ ማለት ነው። ያው በፈተናው ያለፈው አቻ ነው። አቻ ስለተመረጠ ደግሞ ገዜ እንግዲህ በጣም ተናዷል። ይኸውልሽ ለዛ አቻ አንቺን መርጧል፣ አንቺ አቻ መርጠሻል፣ እኔ ደግሞ አንቺን መርጫለሁ፣ በጭራሽ አንቺ ያቻ ልትሆኛችም፣ ስለዚህ አርፈሽ ብትቀመጪ ይሻልሻል ማለት እንግዲህ ለለዛ ይፎክርባታል ማለት ነው። እሷም እንግዲህ ፈተና ተፈትነ አንተ አላለፍኩም፣ ስለዚህ እኔ የመረጥኩት እሱን ነው፣ ስለዚህ አርፈ ተቀመጥ፣ ካሁን በኋላ እኔ የሰው ሚስት ነኝ በማለት ቁርጡን ትነግረዋለች ማለት ነው። እንግዲህ ወይዘሮ መድኃኒትን ከውጭ ስትመጣ አቻና ለዛ አንድ ቦታ ቆሞ ስለነበረ እንግዲህ አቻን ስታየው በጣም ነበር የደነገጠችው። ቁመቱ፣ መልኩ፣ አነጋገሩ፣ እንደ ወንድነቱ ይሄ ደግሞ ማነው ዛሬ የሚመጣው በማለት ታየዋለች። ሰላም ካለችው በኋላ በጣም ቆንጆ እንደሆነ እና በጣም ቁመቱ እንደሚያምር
ከነገረችው በኋላ ስልክ ትለዋወጣለች። በነገሩ ደስተኛ ያልሆነችው ለዛም እንግዲህ ለምን ይሆናል በማለት ብትጠይቅም ምንም ንግግሯን ባለመስማቷ እንግዲህ ስልክ ተለዋውጠዋል ማለት ነው። ይሄ ሲሆን ያየችው ለዛም ገዜ ጋር በመምጣት ገዜ ባክን ይችን አክስታቸው እንዲፋልኝና ዛሬ ከኔ ጋር ነው ትለዋለች። ገዜም እንግዲህ ምን ሆነች ነው ለምንድን ነው እንደዚህ ያልሽው ሲላት ይኸውልህ አቻን እኮ በጣም ቆንጆ ነው ምንድን ነው ብላ በጣም እያደነቀችው ነበረ። በዛ ላይ ደግሞ ስልክ ተለዋወጡ ማለት ደግሞ የሆነ ከሱ የምትፈልገው ነገር ወይንም ደግሞ እሱን ልትፈልገው ትችላለች በማለት ለገዜ ትነግረዋለች። ገዜም እንግዲህ በጣም ደስ እንዳለው እና ፈጣሪው ካመሰገነው በኋላ እና ምን እንዳግዝሽ ነው የምፈልገው ይላል። እሷን የሆነ ነገር እንድታደርግልኝ ነው የምፈልገው ትለዋለች። እሱም እንግዲህ መድኃኒትን ያስጠራና መድኃኒት ይኸውልሽ ስለ አቻ ላወራሽ ነበር ይላታል ማለት ነው። እንግዲህ ስለ አቻ መጥፎ ነገር ሳይሆን አቻ እና እሷን ደግሞ አብረው እንዲኖሩ አቻ በጣም ጥሩ ሰውና ወንድ እንደሆነ ማንም ሰው ሲደፍረው የማይፈልግ በጣም ብቻ ጥሩ ሰውና መልካም ሰው እንደሆነ በጣም ትክክለኛ ምርጫ እንደመረጠች እንግዲህ ለመድኃኒቱ ይነግራታል ነው ማለት ነው። መድኃኒትም እንግዲህ በሰማችው ነገር በጣም ደስተኛ ሆና ከዚህ በኋላ እንግዲህ እሱን በተደጋጋሚ እንደምታገኘው እና እንግዲህ እሱም መልእክት እንደላከላት እሱም እንደወደዳት አድርጎ ነበር የተነገረው። ምክንያቱም ገዜ ይሄን ያደረገበት ምክንያት ምንድን ነው? ለዛ አቻ ሲወስዳት ማየት ስለማይፈልግና ለዛ የሱ ብቻ መሆን እንዳለባት ስለሚያምን ነበረ። እንግዲህ በሌላ በኩል ደግሞ እንግዲህ ቃዴስ ነው ማለት ነው። ቃዴስ እንዳያችሁት ከአሁን በፊት ዳጣ እየሰለለችው እንደሆነ ስላወቀ ያው እሷን ከማጥመድ ይልቅ እሷን ከእሱ ጋር ሌላ ነገር ውስጥ ከማስገባት ይልቅ እች ልጅ እየሰለለች ነው ብሎ ስላመነ እና ደግሞ በኤቢ ዘንድ በጣም ታማኝ ሆኖ መታየት ስለፈለገ ዳጣን እንዳያችሁት እሷንም ኤቢንም ቀጥሮ እንግዲህ ዳጣን እንዳዋረዳት ሁላችንም እናውቃለን። ዳጣ ግን በአሁኑ ሰዓት በእኔ ባይሳካልኝ በምጥን ይሳካልኛል በማለት ምጥን ወደ እነሱ ቤት ስትመጣ እንግዲህ በእሷ ስልክ ትደውልለታለች። እሱም እንግዲህ ከአሁን በፊት ለምጥን የምደውልላት እኔ ነኝ፣ ዛሬ እንዴት ምጥን ልትደውልልኝ ቻለ በማለት ምጥንን ሰላም ካለት በኋላ የት እንደሆነች ይጠይቃታል። እቤት ነኝ ስትለው እንግዲህ እሱን ፎቶ እንድትልክለትና የት እንደሆነች ማየት እንደሚፈልግ ትነግረዋለች። አይ ፎቶ አልክም ስትለው ነገሩ ወጥመድ እንደሆነ ስለገባው እንግዲህ ከዚህ በኋላ እኔ ጋር አትደውይ፣ አንቺ እንደዚህ ወንዶች ጋር እየደወልሽ መሸወድ የለብሽም፣ ብዙ ወንዶች ለሌላ ነገር ነው ሊፈልጉሽ የሚችሉት፣ ስለዚህ አንቺ አሁን ልጅ ነሽ፣ ዝም ብለሽ ትምህርትሽን ተማሪ ይላታል። በጣም እንግዲህ ይሄ አልተሳካልኝም ወይኔ ይሄ የማይረባ አሁን ማሸነፊያ በማለት በጣም ትናገራለች። እንዲሁም ከአሁን በፊት የላከላት የባለጌ ፎቶዎች እና ብዙ ነገሮች ስለነበሩ እሱን ነገር ለማየት ወደ ቴሌግራም ሲገባ ሁሉንም ነገር እንዳጠፋውና እንግዲህ ምጥን ላይ የሚልከው ነገር ወደ ማንም ሰው ፎርዋርድ እንደማይደረግ ካየች በኋላ ዳጣ እንግዲህ በጣም ተናዳ በጭራሽ አታሸንፈኝም፣ እንትን በዚህ ባይሆን በሌላ መንገድ ላገኝ ይችላለሁ በማለት ወደ እሱ ትደውላለች በራሷ ስልክ። እሷም እንግዲህ ምንድን ነው የምትፈልጊው ይላታል። እንዴት በእህቴ ፊት እንደዛ ታገረታኛለህ? እኔ እኮ ስለወደድኩ ነው ትለዋለች። እሱም መቼ ነው የወደድሽኝ ሲላት እሷም እንግዲህ መጀመሪያ እንዳየችው እንደወደደችው ይነግራታል። እኔን ወደድሽ ይላት። እንግዲህ ለሰው ያለ ክብርና እንክብካቤ ነው አንተን ፍቅር እንዲይዘኝ ያደረገኝ ትለዋለች። እሱም እንግዲህ ከእሱ ጋር መዝናናት እንደምትፈልግ ዱባይ አገር ውስጥ ሆነ ሀገሮች መዝናናት እንደምትፈልግ ስትነግረው እሺ በቃ ሁሉንም ነገር ወደፊት እናየዋለን በማለት ስልክ ዘግቶባታል። እንግዲህ ወደፊት ምን እንደሚፈጠር አብረን የምናይ ነው የሚሆነው።